በዘመናችን የዓለም አቀፍ ፖለቲካ የቼዝ ሰሌዳ ላይ ዓለማችን እጅግ አጓጊ ውስብስብና አደገኛ በሆነ የፍጥጫ ትዕይንት ውስጥ ተጠምዳለች። ይህ ትዕይንት የጥይትና የባሩድ ሽታ ብቻ ሳይሆን የረቀቀ የስነ ልቦና ጦርነትን፣ የዲፕሎማሲ ሽኩቻንና የኢኮኖሚ አሻጥሮችን አቅፎ የያዘ ነው። ዛሬ የምንገኝበት የጂኦፖለቲካ መድረክ ከዋሽንግተን የውሳኔ ኮሪደሮች እስከ ቴሄራን የውስጥ ሽኩቻዎች፣ ከኔቶ አጋሮች ታማኝነት ፈተና እስከ ሞቃታማውና የዓለም የደም ስር ወደ ሆነው የሆርሙዝ ባህረ ሰላጤ ድረስ የሚዘረጋ ግዙፍ የጦርነት ቲያትር ነው። በአንድ በኩል 1.5 ትሪሊዮን ዶላር የሚፈስበት ወርቃማው ጉልላትና ወርቃማው ጦር በሚል መጠሪያ ዓለምን የበላይነት በቴክኖሎጂ ለማረጋገጥ የሚፎክረው የዩናይትድ ስቴትስ ግዙፍ ወታደራዊ ጡንቻ ቆሟል። በሌላ በኩል ደግሞ ይህንን ግዙፍ ኃይል በትንንሽ ፈጣን ጀልባዎች፣ በተንሳፋፊ የባህር ላይ ፈንጂዎችና በማያማልሉ በሮዝና ሰማያዊ ቀለም በተቀቡ ሚሳይሎች ጭምር ለማርበድበድ የተዘጋጀው እንዲሁም ያልተመጣጠነ የጦርነት ስልትን ወደ ላቀ ጥበብ የቀየረችው ኢራን ትገኛለች። ይህ የሁለቱ ሀገራት ፍጥጫ የሁለትዮሽ ጉዳይ ብቻ መሆኑ አክትሟል። ይልቁንም ዲፕሎማሲያዊ ክሮች በድንገተኛ የስልክ ጥሪዎች በሚበጠሱበት፣ አሜሪካ ታማኝ የኔቶ አጋሮቿን በጥሩና መጥፎ መዝገብ እየመዘገበች በምትሸልምበትና በምትቀጣበት፣ እንዲሁም እንደ ሩሲያ ያሉ ልዕለ ኃያላን አሜሪካን ለመሞገት ማዕቀብ ጥሰው እስከ ኩባ የባህር ዳርቻ ድረስ ነዳጅ ይዘው በሚጓዙበት ሰፊ የዓለም አቀፍ አሰላለፍ ለውጥ ውስጥ አዙሪቱን አስፍቷል። ሰላም በጣት ጫፍ ላይ በቆመችበት የኒኩለር ጥቃት ዛቻዎችና የኢኮኖሚ የደም ስሮች የመበጠስ የኢላማ ባንክ ማስጠንቀቂያዎች እንደ ተራ ቃላት በሚወረወሩበት በዚህ ዘመን ጦርነት ማለት ሚሳኤሎችን መተኮስ ብቻ ሳይሆን በመረጃ፣ በስነ ልቦና፣ በህብረተሰብ ንቅናቄና በስትራቴጂ ጠላትን ማሽመድመድ መሆኑን የትንቅንቅ ቁልጭ አድርጎ ያሳያል። እንደ አንድ የቅርብ ታዛቢ የዓለምን የፖለቲካ ትኩሳት ጣሪያ ያስነካውን ልክ እንደ ሆሊውድ ፊልም አስገራሚ ነገር ግን የዓለማችን መሪ እውነታ የሆነውን ይህንን የዋሽንግተንና የቴሄራንን ፍጥጫ እንዲሁም በዓለም ዙሪያ የፈጠረውን ጂኦፖለቲካዊ ማዕበል ዝርዝር ሁኔታ ጥልቅ በሆነ እይታ አብረን እንቃኛለን። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። እስኪ ያስቡት፣ ዓለማችን በአንድ በኩል እጅግ ዘመናዊ በሆኑ የጦር መሳሪያዎች፣ በሌላ በኩል ደግሞ እጅግ ረቂቅ በሆኑ የስነ ልቦናና የዲፕሎማሲ ጦርነቶች ውስጥ ተዘፍቃለች። ዛሬ የምናወራው ርዕሰ ጉዳይ ሁሌም እንደምንለው ልክ እንደ ሆሊውድ ፊልም ትዕይንት የሚያስገርም ነገር ግን የዕለት ተዕለት የዓለማችን እውነታ ስለሆነው የአሜሪካና የኢራን ውጥረት እንዲሁም ይህ ውጥረት በዓለም ዙሪያ ስለፈጠረው ማዕበል ነው። ይህ ጉዳይ ከዋሽንግተን የፖለቲካ ኮሪደሮች እስከ ቴሄራን የውስጥ ሽኩቻ፣ ከሆርሙዝ ባህረ ሰላጤ ማዕበል እስከ ኔቶ አጋሮች የጀርባ አጥንት ድረስ የሚዘረጋ ነው። ታሪኩን የምንጀምረው በአንድ ቀጭን ክር ላይ ተንጠልጥሎ ከነበረውና በድንገት ከከሸፈው የተኩስ አቁም የዲፕሎማሲ ጉዞ ነው። የኢራን ልዑካን ቡድን ወደ ፓኪስታን ኢስላማባድ በማቅናት ከዩናይትድ ስቴትስ ጋር ሰላም ለመፍጠር ሻንጣውን አዘጋጅቶ አውሮፕላን ማረፊያ ደርሶ ለመብረር በተጠንቀቅ ላይ ባለበት ሰዓት ከቴሄራን የተላለፈ አንድ ሚስጥራዊ ውስጥ መልእክት ሁሉንም ነገር ገልብጦታል። የድንገተኛ መታጠፍ የኢራን የውስጥ ፖለቲካ ጥልቅ ስምጥ ቁልጭ አድርጎ የሚያሳይ ነበር። በአንድ በኩል ፕሬዚዳንት ማሱድ ፔዜሽኪያንና የዲፕሎማሲ አጋሮቻቸው ሰላምና ድርድርን ሲሹ፣ በሌላ በኩል ደግሞ በሞጅተባ ካሚኔ የሚመራውና የእስላማዊ አብዮታዊ ዘብ ኃይልን ያካተተው ጎራ ድርድር የለም የሚል ጥብቅ አቋምን ይዟል። ይህ የውስጥ ሽኩቻ ኢራን በአንድ ድምፅ እንዳትናገር ያደረጋት ሲሆን የውጭ ጉዳይ ሚኒስትሩ አባስ አራቺ ሳይቀሩ ያለ ኒኩለር ጉዳይ ውይይት ወደ ኢስላማባድ ማቅናት ትርጉም የለሽ ነው እስከ ማለት ደርሰዋል። ይቺ በቴሄራን የውስጥ ፖለቲካ የተፈጠረችው ስንጥቅ ለዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትልቅ የፖለቲካ ፌዝ መክፈቻ ሆናለች። ትራምፕ በትሩዝ ሶሻል ገጻቸው ላይ ኢራን መሪዋ ማን እንደሆነ እንኳን ማወቅ ተስኗታል፣ አክራሪዎችና ዘመናውያን እየተባባሉ እርስ በርስ እየተዋቀሱ ነው በማለት የኢራን መንግስት እንደተሰነጣጠቀና መረጋጋት እንደጎደለው አድርገው አቅርበውታል። ነገር ግን ትራምፕ ይህንን ሲሉ የኢራንን ወታደራዊ አቅምና ስልት በሚገባ አልተረዱም ወይስ ሆን ብለው እያቃለሉት ነው የሚለው ትልቅ ጥያቄ ነው። ምክንያቱም በዲፕሎማሲው መድረክ ኢራን የተበታተነች ብትመስልም በጦር ሜዳውና በባህር ላይ የምታሳየው የመከላከልና የማጥቃት አቅም ግን የዓለምን ልዕለ ኃያል ሀገር ሳይቀር ራስ ምታት ውስጥ የከተተ ነው። ወደ ባህር ላይ ትዕይንት ስንሸጋገር የኢራን አስገራሚ የመከላከል አቅምና ያልተመጣጠነ የጦርነት ስልት ቁልጭ ብሎ ይታየናል። የሆርሙዝ ባህረ ሰላጤን እንመልከት። ይህ የዓለምን 20% ነዳጅ አቅርቦት የሚያስተላልፍ የደም ስር ነው። ትራምፕ በሆርሙዝ ሰርጥ ላይ ሙሉ ቁጥጥር አለን፣ ማንም ያለኛ ፈቃድ አያልፍም ብለው በአደባባይ ቢፎክሩም የአሜሪካ የጦር መርከቦችና ወታደራዊ ባለስልጣናት
እውነታው ከዚህ የራቀ መሆኑን እያዩት ነው። የኢራን አብዮታዊ ዘብ እጅግ ግዙፍ የሆኑና ከእስራኤል ጋር ግንኙነት አላቸው የተባሉ እንደ ኤምኤስሲ ፍራንሲስካ እና ኢፓሚኖንዳስ የመሳሰሉ የንግድ መርከቦችን በአሜሪካ የጦር መርከቦች አይን ስር በሄሊኮፕተርና በፈጣን ጀልባዎች አሳፍሮ በመውረር በቁጥጥር ስር አውሏል። ከዚህ በላይ ኢራን በሆርሙዝ ባህረ ሰላጤ ውስጥ ከ20 በላይ የባህር ላይ ፈንጂዎችን በትንንሽ ጀልባዎች አማካኝነት አጥምዳለች የሚለው ሪፖርት ፔንታጎንን ክፉኛ አስደንግጦታል። የአሜሪካ መከላከያ ሚኒስቴር እነዚህን ፈንጂዎች ለማጽዳት ቢያንስ 6 ወራት ሊፈጅ እንደሚችልና ሂደቱም እጅግ አደገኛ እንደሆነ ለኮንግረስ አባላት በዝግ በሰጠው ማብራሪያ አምኗል። ይህ የኢራን ስልት አስገራሚ የሚያደርገው ትሪሊየን ዶላር የሚፈስበትን የአሜሪካን ባህር ኃይል በትንንሽ ፈጣን ጀልባዎች በጂፒኤስ በሚመሩ ተንሳፋፊ ፈንጂዎችና አነስተኛ ድሮኖች ማርበድበድ መቻሏ ነው። ይህ ኢራን ያላት ጂኦግራፊያዊ ጠቀሜታና የፈጠረችው ወጪ ቆጣቢ ነገር ግን እጅግ አውዳሚ የጥቃት አውታር የአሜሪካን ሙሉ ቁጥጥር አለኝ የሚል ትርክት ውድቅ የሚያደርግ ነው። እርግጥ ነው አሜሪካ እጇን አጣጥፋ የተቀመጠች አይደለችም። በትራምፕ አስተዳደር በኩል ከሁለተኛው የዓለም ጦርነት ወዲህ ታይቶ የማይታወቅ ግዙፍ ወታደራዊ በጀት ታውጇል። 1.5 ትሪሊየን ዶላር የተመደበለት ይህ በጀት አሜሪካ በኢራን ጦርነት የደረሰባትን ከባድ ኪሳራ መልሶ ለመገንባትና የዓለምን የበላይነት ለማረጋገጥ ያለመ ነው። በዚህም ወርቃማ ጉልላት ወይንም ጎልደን ዶም የተሰኘ አዲስ የጸረ ሚሳኤል መከላከያ ስርዓትና 65 ቢሊዮን ዶላር የሚፈስበት 18 አዳዲስ የጦር መርከቦችን የያዘው ወርቃማው ጦር ወይንም ጎልደን ፍሊት ይገኝበታል። በተጨማሪም አሜሪካ ወደ ሰው አልባ ጦርነት መግባቷን የሚያበስረው ለድሮን ቴክኖሎጂና አርቲፊሻል ኢንተለጀንስ የተመደበው 53 ቢሊዮን ዶላር የዚሁ ማሳያ ነው። ይህ ሁሉ ዝግጅት የሚያሳየው ዩናይትድ ስቴትስ የኢራንን አቅም አቅልላ እንዳላየችውና ቀጣዩ ጦርነት ቴክኖሎጂ የሚመራው እንደሚሆን መገንዘቧን ነው። ይህ በዩናይትድ ስቴትስና በኢራን መካከል ያለው ፍጥጫ የዓለምን አሰላለፍ እንዴት እየቀየረው እንደሆነ መመልከትም ሌላኛው ገጽታ ነው። አሜሪካ በወዳጆቿ ላይ ጭምር ጫና ማሳደር ጀምራለች። የትራምፕ አስተዳደር በስውር በግርድፍ ትርጉሙ የጥሩና መጥፎ የኔቶ አጋሮች መዝገብ በማዘጋጀት አጋሮቹን እየፈተነ ነው። በኢራን ላይ በወሰደው እርምጃ ሙሉ ድጋፍ የሰጡትንና የአሜሪካን ወታደሮች ያስተናገዱትን እንደ ፖላንድና ሮማኒያ ያሉ ሀገራትን በሽልማትና በጦር መሳሪያ ስምምነቶች ሲያበረታታ፣ በሌላ በኩል ድጋፍ ለመስጠት ያመነቱትን ወይንም ፈቃደኛ ያልሆኑትን እንደ ፈረንሳይ፣ እንግሊዝና ስፔን ያሉትን ሀገራት የጋራ ወታደራዊ ልምምዶችን በመቀነስና ድጋፎችን በማዘግየት እየቀጧቸው ይገኛሉ። ትራምፕ ኔቶን የወረቀት ነብር በማለት መዝለፋቸው አሜሪካ ከባህላዊ አጋሮቿ ጋር ያላትን ግንኙነት በምን ያህል ደረጃ እየሻከረ እንደሆነ ያሳያል። በዚሁ ዓለም አቀፍ ትዕይንት ላይ ሩሲያ የአሜሪካን ማዕቀብና ከበባ ጥሳ ከወራት በኋላ ለመጀመሪያ ጊዜ 100,000 ቶን ነዳጅ የጫነች መርከብ ወደ ኩባ ማድረሷ የአሜሪካን የበላይነት የሚሞግት ሌላኛው ክስተት ነው። ቭላድሚር ፑቲን የኩባን የነዳጅ እጥረት ከመቅረፍ ባለፈ ለአሜሪካ የፈለግሽውን ማዕቀብ ብጤ እኛ ወዳጆቻችንን እንረዳለን የሚል ግልጽ መልእክትን አስተላልፈዋል። ወደ መካከለኛው ምስራቅ ስንመለስ ትራምፕ በአንድ በኩል በኢራን ላይ ጫናቸውን ሲያጠብቁ፣ በሌላ በኩል ደግሞ በእስራኤልና በሊባኖስ መካከል ለ3 ሳምንታት የሚቆይ ተጨማሪ የተኩስ አቁም ስምምነት እንዲፈረም በማድረግ ራሳቸውን እንደ ታላቅ የሰላም አስከባሪ አድርገው ለማቅረብ ሞክረዋል። ሆኖም ይህ ስምምነት ሄዝቦላህን ያላካተተ በመሆኑ ምን ያህል ዘላቂነት ይኖረዋል የሚለው አጠራጣሪ ነው። ከዚህ ሁሉ ወታደራዊና የዲፕሎማሲ ንትርክ ጀርባ ያለው የስነ ልቦና ጦርነት ደግሞ እጅግ የሚገርም ነው። የኢራን መንግስት ወጣቱን ትውልድ ለጦርነት ለማዘጋጀትና ስሜት ለመቀስቀስ ሲል አንዲት ትንሽ ልጅ ባቀረበችው ጥያቄ መሰረት ግዙፍ ባለስቲክ ሚሳኤሎችን በሮዝ ቀለም በመቀጠልም ለወንዶች በሚል በሰማያዊ ቀለም አሸብርቆ አደባባይ ማውጣቱ ዓለምን አስገርሟል። ይህ ድርጊት በበርካቶች ዘንድ እንደ ሕፃንነት ወይንም አላስፈላጊ ፕሮፓጋንዳ ቢታይም የኢራን አመራሮች ግን ጦርነትን ከህብረተሰቡ ጋር በማዋሃድና ብሔራዊ ስሜትን በመቀስቀስ የትኛውንም የአሜሪካ ጥቃት ለመቋቋም ዝግጁ መሆናቸውን ለማሳየት የተጠቀሙበት መንገድ ነው። ይህንን የፍጥጫ ትዕይንት ይበልጥ አሳሳቢ የሚያደርገው ደግሞ በቅርቡ ወደ ቀጠናው የተደረገው ያልተለመደና ግዙፍ የባህር ላይ ወታደራዊ ስምሪት ነው። ዩኤስኤስ ጆርጅ ደብሊው ቡሽ ግዙፍ የጦር መርከብ ወደ ስፍራው መድረሱን ተከትሎ ቀድሞውኑ ከነበሩት ዩኤስኤስ ጀራልድ ፎርድ እና ዩኤስኤስ አብርሃም ሊንከን ጋር በመቀናጀት 3 ግዙፍ የአሜሪካ አውሮፕላን ተሸካሚ መርከቦች በአንድ ቀጠና ውስጥ ተሰባስበዋል። ይህ ስምሪት በምንም መለኪያ መደበኛ ተብሎ የሚጠራ አይደለም። በሺዎች የሚቆጠሩ ወታደሮች፣ ደርዘን የጦር ጀቶችና የባህር ኃይል አምፊቢየስ ክፍሎች ወደ ስፍራው መትመማቸው አሜሪካ ከማስፈራራት ባለፈ ለሙሉ ጦርነት ዝግጅት እያደረገች መሆኗን ቁልጭ አድርጎ የሚያሳይ ግልጽ መልእክት ነው። የዚህ ግዙፍ ኃይል ክምችት ጊዜም በአጋጣሚ የተፈጠረ አይደለም። ፕሬዚዳንት ዶናልድ ትራምፕ በዲፕሎማሲው መድረክ የኒኩለር ፕሮግራሙን አቁሙ፣ የሆርሙዝን ባህረ ሰላጤ ክፈቱ፣ ጦርነቱን አስቁሙ የሚሉ የማያወላውሉ ቅድመ ሁኔታዎችን ካስቀመጡበት ጊዜ ጋር ተገጣጥሟል። ሆኖም እውነተኛው ውጥረት ያለው ከዚህ ግዙፍ የጦር ክምችት ቀጥሎ ተልዕኮው ምንድን ነው የሚለው ግልጽ አለመሆኑ ላይ ነው። ወታደራዊ ባለስልጣናት
ባለስልጣናት ሳይቀሩ የእነዚህን አዳዲስ የጦር መርከቦች ቀጣይ ተጨባጭ እርምጃ ምን እንደሆነ በግልጽ አያውቁም። ይህ የሚቆጠር ሰዓትና መጪው ጊዜ ምን ይዞ እንደሚመጣ ለማወቅ ሆን ተብሎ የተነደፈ የስነ ልቦና ጦርነት ስትራቴጂ ሲሆን ቀጠናውን ከምንጊዜውም በላይ በከፍተኛ የጥርጣሬና የፍርሃት ድባብ ውስጥ ከቶታል። በወረቀት ላይ የሰፈረ የተኩስ አቁም ስምምነት ቢኖርም መሬት ላይና በባህር ላይ ያለው እውነታ ግን ጦርነት አፋፍ ላይ መድረሳቸውን ያሳያል። የዓለም የነዳጅ መስመሮች በከፍተኛ ጫና ስር ወድቀዋል። በርካታ የንግድ መርከቦች ወደ አደጋው ቀጠና እንዳይገቡ በሆርሙዝ ባህረ ሰላጤ አቅራቢያ ወደ ኋላ እንዲመለሱ እየተደረገ ነው። ይህ የዓለማችን እጅግ ወሳኝ የሆነው የደም ስር በስጋት ተውጧል። ሁሉም ወታደራዊ ቁሶችና ኃይሎች በቦታው ተዘጋጅተዋል። ቀጣዩ የመጨረሻ ውሳኔ የትኛውም ወገን ቢወስደው ጦርነቱን ከመቀስቀስ የሚያግድ ምንም አይነት ተጨባጭ እንቅፋት የለም። ይህ ሁኔታ መላው ዓለም ትንፋሹን ውጦ በሆርሙዝ ሰርጥ የሚፈጠረውን ቀጣይ ታሪካዊ ክስተት እንዲጠባበቅ አስገድዶታል። በመጨረሻም የዚህ ሁሉ ፍጥጫ ማጠቃለያ የት ሊያመራ ይችላል ስንል የሁለቱም ሀገራት ዛቻ ወደ አደገኛ ደረጃ መድረሱን እናያለን። ትራምፕ ኢራን ጦርነት የምትፈልግ ከሆነ መላው ስልጣኔዋ ሊጠፋ ይችላል የሚል የኒኩለር ጥቃት ፍንጭ ሲሰጡ፣ ኢራን በበኩሏ ዝም ብላ አልተቀመጠችም። የኢራን ጦር የኢላማ ባንክ ወይንም ታርጌት ባንክ የተባለ ዝርዝር አዘጋጅቶ አሜሪካ ወይንም እስራኤል ጥቃት ከከፈቱባቸው በባህረ ሰላጤ የሚገኙትን የነዳጅ ማጣሪያዎች፣ በአካባቢው ያሉትን የአሜሪካ የጦር ሰፈሮች፣ በኢራቅና ሶሪያ እንዲሁም ቀይ ባህርን በሁቲዎች አማካኝነት ሙሉ በሙሉ በመዝጋት የዓለምን ኢኮኖሚ ወደ ከፋ ቀውስ እንደምታስገባው በይፋ አስጠንቅቃለች። ይህ ሁሉ የሚያሳየን የዓለማችን ዕጣ ፈንታ በምን ያህል ጫፍ ላይ እንደቆመ ነው። በአሜሪካ በኩል እጅግ የረቀቀና ግዙፍ በጀት የተመደበለት የጦር ኃይል ሲኖር፣ በኢራን በኩል ደግሞ ባህሯን፣ ተራራዋንና አጋር ታጣቂዎቿን የተጠቀመ ጠላትን የሚያዳክም ያልተመጣጠነ የመከላከልና የማጥቃት ጥበብ አለ። የውስጥ ፖለቲካ ትርምስ፣ የዓለም አቀፍ አጋሮች መከፋፈል፣ የኢኮኖሚ ከበባና የስነ ልቦና ጨዋታዎች የተሞላበት ይህ የዩናይትድ ስቴትስና የኢራን ትንቅንቅ ዘመናዊ ጦርነት ማለት ሚሳኤል መተኮስ ብቻ ሳይሆን በመረጃ በስነ ልቦናና በስትራቴጂ ጠላትን ማሸነፍ መሆኑን በሚገባ ያስተምረናል። በዚህ አስፈሪ ቲያትር ውስጥ አሸናፊው ማን እንደሚሆን ጊዜ የሚፈታው ቢሆንም ሁሉም ወገኖች የያዟቸው ካርዶች ግን ዓለምን ለረጅም ጊዜ በውጥረት ውስጥ እንደሚያቆዩት ጥርጥር የለውም። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ